ይሄን ካለም በኋላ ወደ ዕብራውያን እንሄዳለን። ዕብራውያን ምዕራፍ 10 ላይ ደግሞ የምናየው ነገር ሰሞኑንም በትንሹ አውርቻለሁ። እንደዚህ እያለ ያወራል። ይኸውላችሁ ጥያቄ ልጠይቃችሁ። የኢየሱስ ደም በአዲስ ኪዳን የፈሰሰው ደም እሺ፣ በብሉይ ኪዳን ፍየሎችና በጎች ደም የዮሐንሶች ደም ምናን ይታረድ ይቀርብ ነበር አይደል? ምንድነው ልዩነቱ? መቼ ዝም ብላችሁ የኢየሱስ ደም ስለሆነ ውድ ነው አላችሁ እንጂ ውጤቱን አይታችሁ ነው ውድ ያላችሁት? ከውጤቱ አንፃር ከሆነ ውድ ደም ነው ክቡር ደም ነው ያላችሁት ልክ ናችሁ። እንዲሁ እንደው የኢየሱስ ደም ስለሆነ ነው። ጳውሎስ በጣም አደገኛ ነገሮችን እያወዳደረ እየመጣ ነው። ይኸው ስሙ፣ የድሮ የፍየልና የበጎች የጥጆች ምናምን ደምና የጌታ ኢየሱስ ክርስቶስ ደም በቤተ ክርስቲያን ውስጥ እኩል ቤት እንዳይገባ ጥንቃቄ፣ እኩል ቤት እንዳይገባ። መቼስ ማንም ሰው በአፉ የጌታዬ ደም እንደ ፍየሎችና ጥጆች ደም ነው አይልም፣ ግን በትምህርቱ ያደርገዋል፣ በመረዳቱ ውስጥ ያደርገዋል፣ በመዝሙር ውስጥ ያደርገዋል፣ በስብከት ውስጥ ያደርገዋል። ቴክ ኬር። አሁን ቁርጥ አቋም ይዛችሁ ሂዱ። ቁርጥ አቋም ይዛችሁ ሂዱ። የኢየሱስ ደም በኦሪቱ ከቀረበው የፍየሎች የበጎች ደም የበለጠው ወንድሜ አንድ ጊዜ ለዘላለም ስለዳንን ስለማንጠፋ መጥፋትን እየሰበክ ስለ ደሙ አታውራ። የኢየሱስ ደምን ከመጥፋት ትምህርት ጋር የዘላለም ሕይወት ይጠፋል ከሚል ትልቅ በደል ጋር ድፍረት ጋር አብራት ስበክ። ምንድን ቸርች ውስጥ ምሰራው አንተ ሰው? እናወዳድር። ሰውየው ስላወዳደረው እናወዳድር። የድሮ ደም ሕጉ ሊመጣ ያለው የበጎ ነገር እውነተኛ ምሳሌ ሳይሆን የነገር ጠላለውና ስለዚህ በየዓመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚቀርቡትን ወይንም እስራኤላውያንን ማለት ነው ሊፈጽም ከቶ አይችልም። እናንተ ራሳችሁ ትመልሱልኛላችሁ። የድሮ ደም የእንስሳው የምኑ ደም ወደዛ የሚቀርቡትን ወይም እስራኤላውያንን ምን ሊል ከቶ አይችልም? ምን ሊል ሊፈጽም ከቶ አይችልም። ምንድነው ይሄ? እንግዲህ የሰሜን ቋንቋ ነው። ምንድነው መፈጸም ወይም መፈጸም? ምን ማለት? ሊፈጽማቸው አይችልም። ምን ማለት ነው? አቤት መፈጸም። ሰው ገዳም የሚገባው ምን ሊሆን? አቤት የፍጹምነት ደረጃዎች አሉ እና ያለ 10ኛው ደረጃ ጋር ሲደርስ ፍጽምና ደረጃዎች ብሎ የሆነ ቦታ ሊደርስ ነው። እና ፍጹም ማለት ባጭሩ ፐርፌክት የሆነ ሰው ምን ማለት ነው? ወይም ሙላት ፍጹምነት ምን ማለት ነው? በእግዚአብሔር ፊት እግዚአብሔር የሚጠብቀው ወይም የሚፈልገው ስታንዳርድ፣ ከአንድ ሰው የሚፈልገው የህይወት ስታንዳርድ። ያንን ህይወት እዚህ ምድር ላይ የኖረው ማን ብቻ ነው? እንዴ ጅንዳ አታውጣ። ማን ብቻ ነው? ኢየሱስ ነው አይደል የኖረው? መጽሐፉም እንደሚል ታውቃላችሁ፣ የድሮ መስዋዕት እስራኤላውያንን በእግዚአብሔር ፊት ሊፈጽም ወይም ፍጹማን ፐርፌክት ነውር የሌለው ምንም አይነት ዊዛውት ብለሚሽ እችን ምታክል ነቁጣ ነውር የሌለው ሰው አድርጎ ሊያቆማቸው አልቻለም። እስቲ ሊፈጽማቸው አልቻለም በሉ። ይህ አሁን እኮ መጽሐፍ ቅዱሳችን እኮ ቋንቋው ሰሜነኛ ስለሆነ ነው ይከበደን። ሊፈጽምን እኮ አሁን ለማብራራት መታገል አልነበረብኝም። በቃ ፐርፌክት እችን ምታክል ምንም አይነት ነውር የሌላቸው መጽሐፍ ቅዱስ እንዲላል ኤፌሶን ላይ ዓለም ሳይፈጠር አስቀድሞ በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በፍቅር በክርስቶስ መረጠን ይላል። መቼ? ዓለም ሳይፈጠር ምን እንድንሆን? ነውር የሌለን ተመርጣችኋል። በእግዚአብሔር ፊት ምን የሌላችሁ? ኧረ ዴቭ የኔ ሰሞኑን ብዙ ነገር ገጥሞኝ ነው ያለው። እሱ ሰሞኑን የገጠመህ ነገር ነው። ከራስህና ከጉዳዩ ጋር ጨርሰው። በእግዚአብሔር ፊት ነው እያወራው ያለሁት። በእግዚአብሔር ፊት አንድ ክርስቲያን አንተ ሰሞኑን ያወራኸኝ መጽሐፉ የሚለው ዓለም ሳይፈጠር ነው የሚለው። አንተ የሰሞኑን ዜናና ሪፖርት ነው ታቀርበኝ። ነገ ደግሞ ስትበረታ ረዴቭ የሰሞኑን ተነቃቅቻለሁ ሃሌሉያ ልትለኝ ነው። ሁሌ የምታቀርበው ያንተን ሪፖርት ነው። እኔም ነግሬ ቅድም ያልኩን ይሄን መጽሐፍ ነው። ዓለም ሳይፈጠር አስቀድሞ በእግዚአብሔር ፊት በክርስቶስ አንተን አያምንህማ ልጁን ነው የሚያምነው። በክርስቶስ ነውር የሌለን እንሆን ዘንድ መረጠ። ምን የለንም? አቤት ነውር የለንም። ልክ እንደዛ ሁሉ አሁን የድሮ መስዋዕት የድሮውን የሚያቀርበውን እስራኤላዊ ምን ሊያደርገው አልቻለም?
ሊፈጽመው አልቻለም። እሺ የድሮ መስዋዕት የፍየሉ የበጉ በየዓመቱ የሚቀርበው እስራኤላዊውን የሚያቀርበውን ምን ሊል አልቻለም? ሊፈጽም አልቻለም። ምን ማለት ነው ስትገለብጡት? የአሁኑ መስዋዕት የአሁኑ ደም አሁን የቀረበው ግን ክርስቲያኖችን ምን ሊያደርግ ችሏል? አቤት ቀላል እኮ ነው። ይሄ ስነ መለኮት ምናምን ኤክሴቴጂካል ምናምን ይካል እኮ አይፈልግም። የድሮ ደም የሚያቀርቡትን ሰዎች የሚቀርቡትን እስራኤላውያንን በእግዚአብሔር ፊት ሊፈጽም ሙሉ ሊያደርግ ነውር አልባ ሊያደርግ አይችልም ካለ ምን እያለ ነው? የአሁኑ ደም እያንዳንዱን ክርስቲያን በእግዚአብሔር ፊት ምን ሊል ችሏል? ሊፈጽም ችሏል። እስቲ ተፈጽም ያለው በሉ፣ በእግዚአብሔር ፊት በሉ ተፈጽም ያለው፣ ሙሉ ሆኛለሁ፣ ነውር አልባ ሆኛለሁ። ይሄን ያዙ። አለበለዚያ እኔ በፊትህ ነውረኛ ማልጠቅም ቡቱቶ ምናምን የምትል ከሆነ ቅድም ያልኩህን ነው። በተግባር ምንድነው? በንግግር አይደለም። የኢየሱስ ደም ከእንስሳ እኩል ደሙ እኩል ነው ምንለው በሆነ ነገር አይደለም። በምንሆናቸው ነገሮች፣ በምንጸልየው ጸሎት፣ በምናስተምረው ትምህርት ውስጥ ይሄንን ዋጋ ቢስ ማድረግ፣ እርባና ቢስ ማድረግ ነው። ስለዚህ አንድ ክርስቲያን በሕይወቱ ደክሞ ሲመጣ በእግዚአብሔር ፊት ፍጹምነቱ የተጠበቀ እንደሆነ እንዳትረሳ። ብዙ ክርስቲያኖች ደክመው ቤቴ ሲመጡ በግል ጸሎት ሲመጡ ነግሬያችሁ ሊሆን ይችላል፣ ትምህርቶቼ ላይ ጠቅሰዋለሁ፣ የሚያቁም አሉ እና ሲመጡ ምንድነው ዜሮ እኮ ገብቷል። ወይ በትዳሩ ሊሆን ይችላል፣ ወይ በሆነ ነገር ተመቶ ዜሮ ገብቷል። አንድ ሰው እግዚአብሔርን በዛ ድካም ውስጥ ሆኖ እግዚአብሔርን መፈለጉ የዳግም ልደት ምልክቱ መወለዱ ምልክቱ ይሰማል ወይ? አንድ ሰው በሕይወት ውስጥ በገጠሙት ውጣ ውረዶችና ውድቀቶች እግዚአብሔርን መፈለጉ፣ እግዚአብሔር በዚህ ጉዳይ ላይ ምን ይለኛል ወይ ጸልይልኝ ማለቱ የልጅነት ምልክቱ፣ የዳግም መወለድ ምልክት። ዳግም ያልተወለደ ሰው እንዲህ አይነት ሐሳብ በልቡ አይመጣም። ከዛ ምን አደርጋለሁ? እንደዚህ ነው፣ እንደዚህ ሆነ ነው፣ እንደዚህ ገጥሞ ነው፣ ጥሩ ነው። ዝም ብዬ ዘልዬ በኢየሱስ ስም አልለው። ከእግዚአብሔር ቃል ጥቅስ አውጥቼ 10 ደቂቃ አወራለሁ። አንተ ማለት ይሄ ነው፣ በክርስቶስ እንዲህ ነው፣ በክርስቶስ እንዲህ ነው፣ በክርስቶስ እንዲህ ነው ብዬ ከዛ 5 ደቂቃ ጸልይና መጨረሻ ላይ አንተ ጸልይልኝ ይለዋለሁ። ይላል። አሁን ደግሞ አንተ ጸልይልኝ፣ አንተ ጸልይልኝ። ከዛ ይጀምራል እንዳልኳችሁ በቃ እግዚአብሔር ሆይ ወንድሜን ዳዊትን ስለሰጠኸኝ አመሰግንሃለሁ። አባት ሆይ ወደሱ ቤት ስለመጣው አመሰግንሃለሁ። አሁን ደግሞ እግዚአብሔር ሆይ እያለ ይቀጥላል። ሲጨርስ ተው በቃ ግሎ አባት ሆይ ቅዱስ ደረረረ ብሎ ይወጣል። ሰውየው ሲወጣ እኔ በጸለይኩለት ሳይሆን እሱ በጸለየልኝ ተፈውሶ ይሄዳል። እንዴ አለው እንዴ አሁን የሚለው ይሄ ነገር እንዴት ነው አለው ማለት ነው። ጸለይ ይችላል ማለት ነው። አንዳንዴ አይታል ዝለ ደክመ ጴንጤ ሁሉ ተፍቶብህ ወዘተ የሆነ ቦታ ላይ በኢየሱስ ጉዳይ ውይይት ይጀምራል ወይ ክርክር። ቸርች እኮ አይደለም፣ የሆነ ቦታ መስሪያ ቤት ወይ የሆነ ቦታ ሜዳ ላይ የሆነ ቦታ ዝባል እዛ ቦታ ላይ እናትዬ አንተ ራስህ እስኪገርም ትናገራለህ። ነገሩ እኔ ደክሜ ነው እንጂ መዳን በኢየሱስ ነው። እሺ ሚዳነው በኢየሱስ ነው። እውነት እሱ ነው። ምንም ሚካኤል አይደለም ምናምን ትላለህ። ከዛ እንዴ ይሄ ነገር አለው እንዴ ትላለህ። ቀጥቅጠው ነው ያደከሙ እንጂ አለ። አሁን ይሁ ምዕራፍ 10 ነው። ስለዚህ የድሮ ሊፈጽም አይችልም። የድሮ መስዋዕት ፍየል በጉ ሰዎችን ፍጹማን ሊያደርግ አይችልም። ገልብጡልኝ። ያሁኑ ክርስቲያኖችን ምን ማድረግ ችሏል? ፍጹማን ሊያደርግ ችሏል። ከዛ ደም እኩል እንዳታደርገው። ሁለተኛ እንደዚያማ ባይሆን የሚያመልኩት አንድ ጊዜ ነጽተው እንዴት ደስ ይላል። እንደዚያማ ባይሆን የሚያመልኩት ወይም እስራኤላውያን ማለት ነው አንድ ጊዜ ነስተው ከዚያ በኋላ በህሊናቸው ኃጢአትን ስላላወቁ ማቅረብን በተው አልነበረምን? ወይኔ ከባድ ቃላት ናቸው ያሉት። እየገለበጥክ ወደ ራስህ ታመጣዋለህ። ይኸውልህ እንደዚያማ ባይሆን ኖሮ ፍጹም ቢያደርጋቸው ኖሮ ማለት ነው የሚያመልኩትን ስንት ጊዜ? አንድ ጊዜ ነስተው አንዴ እስከ መጨረሻው ማለት ነው ነስተው አንድ። ሁለተኛ ከዚያ በኋላ በምናቸው ሚል የለም። ከዚያ በኋላ በምናቸው
በህሊናቸው ኃጢአትን ስላላወቁ መስዋዕት ማቅረብ በተው አልነበረምን? እሺ የኛ መስዋዕት ስንቴ ነው የቀረበው? ያ ሁሌ ይቀርባል። ለምን? ያ ሁሌ ይቀርባል። ለምን? አንድ ጊዜ ለዘላለም ስላልነጹ፣ አንድ ሁለተኛ በህሊናቸው ኃጢአትን ስለሚያውቁ ወይም ስለሚከሰሱ። አውጣው ይሄንን ወደ አንተ አንጣው። ስለዚህ ይሄ ማለት ያሁኑ መስዋዕት ደግሞ ስንት ጊዜ ነው የቀረበው? አንድ ጊዜ። ለመቼ ነው ከህሊናችን ያወጣው? ከምናችን? እኔ ህሊና የሚለውን ፈልገዋለሁ። ህሊና ነው መጫወቻ የሆነው። ህሊና ነው። በህሊና ላይ ነው ሰው የሚገዛው። በምናቸው? በህሊናቸው ኃጢአትን ስላላወቁ ማቅረብ ያቆሙ ነበር። ይሄ ማለት የአዲሱ ኪዳን መስዋዕት ከምናችን ውስጥ ነው ኃጢአተኛነትን ያስወጣው? ከምናችን ውስጥ? ኃጢአተኛ ህሊና፣ ጊልቲ ኮንሸስ፣ አረባም የሚል ኮንሸስ፣ ኃጢአተኛ ህሊናን ማውጣት እናየዋለን። በተለያየ ትርጉም ጊልቲ ኮንሸስ ነው የሚለው። እሱን ማውጣት ካልቻለ እዚህ ቤት ውስጥ ያለ አሁንም እኔ እንደዚህ ነኝ። አዎ ሰርተሃል፣ በድለሃል፣ ተሳስተሃል። ወደ ቦታ ተመለስ። ትችላለህ መመለስ። የምትችልበት ጸጋ አለ። ይሄ ጸጋ አንተን ማዳን ብቻ አይደለም። ይሄ ጸጋ ኃጢአተኛነትና ዓለማዊ ምኞት ማስካድ የሚችል ነው። ማስካድ ማለት ፈተናው የለም አይደል? እያለ የለም ማለት መካድ ማለት እሱ። ፈተናው አለ፣ ተግዳሮቱ አለ። ገና አሁን ስትወጡ ከዚህ ይገጥምሃል። ግን ምን ማድረግ ነው? እያለ የለም። እያየኸው ዞር በል አላውቀውም ማለት ዲናይ ማድረግ። ማን ነው ይሄንን የሚያስችልህ? ማስፈራሪያ፣ የትንቢት የነቢይ ፉከራ። ትጨፈጨፋለህ ታልቃ አይደለም። ጸጋው ራሱ የዳንክበት ጸጋ የድሮው ከህሊና ኃጢአተኛነትን ማውጣት አልቻለም። ምን ማለት ነው? ያሁኑ ደም ግን ከምናችን ከህሊናችን ኃጢአተኛነትን እኔ እንደዚህ ነኝ ማለትን አውጥቶ ይጥላል። ይሰማል? ስለዚህ ያኛው እንደዛ ማድረግ አልቻለም። ለምን ሲባል ቁጥር 4 የፍየሎችና የኮርማዎች የፍየሎች ደም ወዘተ ኃጢአትን፣ እቺን ቃል ደግሞ ያዙልኝ፣ በጣም የሥነ መለኮት ቃላት ስለሆነ ሊያስወግድ አይችልም። ምን አይችልም? የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና። ምን ማለት ነው? የኢየሱስ ደም ግን ኃጢአትን ምን ማድረግ? ማስቀመጥ፣ ማከማቸት ነው። ማስወገድ ምን ማድረግ? ማስወገድ ችሏል። እስቲ ተወግዷል በሉ። ኃጢአቴ ተሰረየ፣ በደሌ ተወገደ። ምንድነው መወገድ ማለት? የለም ብትፈልገው የለም። ዝም ብለህ ነው እንጂ የምትጠራው የለም። ተወግዷል ወይ? ተወገደ እኮ። ምናችን የድሮ ምን ሊያደርግ አይችልም? ሊያስወግድ። እዚህ በ80ዎች ውስጥ በ90ዎች ውስጥ አምና 2000 የሆነ በጣም የሚዘገንናችሁ ስታስቡት የሚያስጠላችሁ ታሪክ ያላችሁ አሁን እሱን የምታሰላስሉ የኢየሱስ ደም ከህሊና ኃጢአተኛነት ነው ነፃ የሚያወጣው። በአፍህ ጸድቅ ያለው በል፣ በአፍህ ድኝ ያለው በል። ኢየሱስ እርቃኑን ሜዳ ላይ የተሰቀለው ለአንድ ወንድ ልጅ በማይመጥን ያው ለአንድ አይሁዳዊ ወጣት በማይመጥን ሁኔታ እርቃኑን በጣም ሼምፉል በሆነ ሁኔታ የተሰቀለው ዝም ብሎ መሞት ይችላል። ከነ ልብሱም ሊሰቀል ይችላል። እርቃኑን አሳፋሪ በሆነ ሁኔታ የተሰቀለው ያንተን አሳፋሪ ታሪኮች እንዳታስባቸው ነው። ሼምፉል የሆኑ ታሪኮችህን፣ የውድቀት ታሪኮችህን እንዳታስባቸው። እሱም በአሳፋሪ ሁኔታ እዛ ላይ ተዘርሮ አንተም አሳፋሪ ነኝ እያልክ ከቀጠልክ መስዋዕት እያነጻጸርክ አይደለም ማለት ነው። መጽሐፉ እንደዚህ ይላል። ያ ሊያስወግድ አይችልም። ስለዚህ ይሄኛው ምን አድርጓል? አስወግዷል። አሁን ሊያስወግድ ስላልቻለ ህሊናንም ንጹህ ነኝ ብሎ ሰው እንዲያወራ ስላላስቻለ በእግዚአብሔር ፊት ሰውን ፍጹም ነኝ አም ፐርፌክት ናው ዊዛውት ብለምሽ ነውር የለኝም ምናምን እንዳይል ስላደረገ ማን ደስ አላለውም በእነዚህ መስዋዕት ይላል ቀጥሎ። ስለዚህ ወደ ዓለም ሲገባ መስዋዕትና መባን አልወደድክም። እግዚአብሔር በነዛ መስዋዕቶች ምን አላለውም? አልወደዳቸውም፣ ደስ አልተሰኘም። ለምን? ሰውን በእርሱ ፊት ምን ማድረግ አልቻሉም?
ፍጹም። የሰውን ህሊና ከኃጢአተኛነት ክስ ምን ሊያደርጉ አልቻሉም? ሊያነጹ። ኃጢአትን አንዴ ለዘላለም ምን ሊያደርጉ አልቻሉም? ሊያስወግዱ። ስለዚህ ኢየሱስ ለምን ደማ? ለምን ሞተ? ለምን ደሙ ፈሰሰ? አቤት በእግዚአብሔር ፊት አንተን ፍጹም ለማድረግ አንድ ጊዜ ለዘላለም ኃጢአትን ለማስወገድ ከሚከስ የኃጢአተኛነት ህሊናና ኑሮ ነፃ ሰው ሆነ እንድትኖር ነው የመጣው። አለበለዚያ አሁንም እንደ አይሁዳዊው በዛው ማይንድ ውስጥ ካለ በዚህ ደም ተጠቃሚ አይደለህም። ብዙ ጊዜ ታውቃላችኋል፣ ሰው የኢየሱስን ደም ሲያስብ ቶሎ ብሎ ሰይጣን ነው ትዝ የሚለው። በሰይጣን መንግስት ላይ ረጫለሁ፣ ደሙን በጠላት ላይ ረጫው ይላል። ደሙ የተረጨው ላንተ ነው። ደሙ የቀረበውን በአብ ፊት ነው። ሰይጣን የኢየሱስ ደም ምንድነው ያርግለት? በኃጢአት የተበደለው እግዚአብሔር እንጂ ሰይጣን አይደለም። እግዚአብሔር በልጁ ያዳነ ከሰይጣን ብቻ አይደለም። እግዚአብሔር ከሰይጣን ያዳነ ካገዛዙ ነው። ከፍርድ ያዳነ ግን ከራሱ ነው። እግዚአብሔር ያዳነ ከማን ነው? በኢየሱስ ሞት ያዳነ ከማን ነው? ከራሱ። ከእግዚአብሔር ፍርድ ነው የዳነው። ይሄን የመሰለ ክቡር ደም በየቀኑ ላለ የሰይጣን አገልግሎት መዋል ጠቃሚ አይደለም። መጀመሪያ ራይቸስ ነኝ ብለህ አስበሃል ወይ? በነገራችን ላይ እንደዚህ ማሰብ እስካልጀመራችሁ ድረስ የምትኖሩት የተሸነፈ፣ የለቀሶ፣ የውድቀት፣ የተስፋ መቁረጥ ቅድም ያልኳችሁ መጫወቻ ነው የምትሆኑት። ስለዚህ ኢየሱስ ምን አለ? መስዋዕትና መባን አልወደድክም፣ ስጋን ግን አዘጋጀህልኝ። በሙሉ በሚቃጠል መስዋዕት፣ ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። ማን ነው ደስ ያላለው? አብ ምን አላለው? ደስ አላለው። ለምን አላለው? የፍየል ስለሆነ አይደለም፣ የበግ ስለሆነ አይደለም፣ የኮርማ ስለሆነ አይደለም። የሰዎቹን ህሊና ፍጹም ሊያደርግ አልቻለም። በእግዚአብሔር ፊት ሰዎቹን ፐርፌክት ሊያደርግ አልቻለም። ስለዚህ ማን ደስ አላለው? እግዚአብሔር ደስ አላለው ማለት። ስለዚህ እግዚአብሔር የፈለገው ምንድነው? እያንዳንዳችን ሁሉ ጊዜ 24 ሰዓት 365 ቀን በፊቱ ፍጹማን፣ የህሊና ቀውስ የሌለብን፣ ከእንደገና በእግዚአብሔር ፊት ደግሞ መጽደቃችንን ያረጋገጠን፣ አንድ ጊዜ ባስተሰረየልን ስርየት፣ የዘላለም ስርየት መቀበልን። ይሄን ነው እግዚአብሔር የፈለገው። ይሄን ፈሪሳውያን አይፈልጉትም። ይሄን የሃይማኖት ሰዎች መስማት አይፈልጉትም። ይሄን እኛ መካከልም ያለ በሃይማኖት ጭንቅላት የተያዘ ሰው መስማት አይፈልግም። አንዴ የተፈጸመውን መስዋዕት ከምነግር ይልቅ በየቀኑ እየመጣ ወገኖቼ እስቲ ሰሞኑ እንዴት ነበራችሁ? እስቲ ያለቀስን ወገኖቼ እስቲ ሰኞ አስቡ የት ነበራችሁ? እስቲ አስቡ። እሱን ሲጨርስ ማክሰኞ የት ነበርን? እስቲ እናስብ እያሰብን ሮብ የት ነበራችሁ? ዛሬ አርብ ከሆነ ጸሎቱ እስከ አርብ ያደርሰናል። ሰው ሐሙስስ የት ነበራችሁ? ሐሙስ የት ነበርኩ? ሐሙስ የት ነበር? አርብን እስቲ አስታውሱ። እግዚአብሔር ምን አለ? በደላቸውን ደግሜ አላስብም። ሰውየው ምን ይለናል? አስቡ ይለናል። አሁን እንምጣ። ስለዚህ እግዚአብሔር ደስ አላለው እና ምን ይሁን? በዚያን ጊዜ በመጽሐፍ ጥቅልል ስለኔ እንደተጻፈ አምላኬ ሆይ ያለ ቃል ሥጋ ሆነ ማለት ነው። ፈቃድህን ላደርግ መጥቻለሁ። የኔ ጌታ የመጣው ለምንድን ነው? አብ የፈለጋት ፍላጎት አለች፣ እሷን ልፈጽምልህ መጥቻለሁ። ምን? አንድ ጊዜ አቀርብና የዘላለም ፍጹማን አደርግልሃለሁ። አንድ ጊዜ አቀርብና የኃጢአተኛነትን ህሊና በትምህርት ከውስጣቸው አወጣለሁ። አንድ ጊዜ ባቀረብኩት መስዋዕት ለዘላለም ፓስ ፕሬዘንት ፊውቸር ኃጢአታቸው ይወገዳል አለ። ይህች የፓስተሮች ፈቃድ አይደለችም፣ የፕሮፌትስ ፈቃድ አይደለችም፣ የሲኒየር ምናምን ፈቃድ አይደለችም፣ የጳጳሳት ፈቃድ አይደለችም፣ የሸከናዎች ፈቃድ አይደለችም። ይህች የአብ ፈቃድ ነች። አብ ነው ይሄንን የፈለገው። በአብ ፍላጎትና ምክር ምክንያት የሚናደድ እዚህ ውስጥ 4 ሰው አሁን አለ። ምንም ማምጣት አትችልም። እግዚአብሔር ከኛ ጋር ከሆነ፣ እግዚአብሔር ለእኛ ከሆነ if God is for us ማለት ነው ከሆነ እንግዲህ ማን ይቃወመናል? ማን? ቁጥር 8 በዚህ ላይ መስዋዕትና መባን በሙሉ የሚቃጠል መስዋዕትን ስለ ኃጢአት የሚሰዋ መስዋዕት አልወደድክም፣ በእርሱም ደስ አላለህም ብሎ እነዚህም እንደ ሕግ የሚቀርቡት ናቸው። በሱ ደስ ያልተሰኘባቸው በሕግ የሚቀርቡት ናቸው። ቀጥሎ
እነሆ አምላክ ሆይ ፈቃድን ላድርግ መጥቻለሁ ብሏል። ሁለተኛውን ሊያቆም የፊተኛውን ይሽራል። በዚህም ፈቃድ በየትኛው ፈቃድ? አብ በፈለጋት ፍላጎት በአብ ፈቃድ መሰረት አንዴ ለዘላለም በሚለው የአብ ፈቃድ መሰረት በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ምን ብለናል? እንቀደሳለን። ተቀደሱ። የማን ፈቃድ ነች እቺ? እኔ አሁን እዚህ ላይ ብቃወም ባልቃወም ምን አመጣለሁ? ምን ጨምራለሁ? እየተነሳው ፌስቡክ ላይ አንድ ጊዜ ድናችኋል ይላል። ምን ታመጣለህ? እኔስ ደግሞ ወይኔ ይቀጠቅጡኛል ብዬ ኧረ ወገኖቼ እንደዚህ አይደለም፣ አንዴ ቀርቦ ለዚህ የለም የፍየሉም ያኛውም አንድ ነው ካልኩ ምን እጨምራለሁ? ምን አጎርላለሁ? ራሴ ላይ በላ ከማምጣት ማአት ከማምጣት ውጭ የሞተ ፈዘዘ ደነዘዘ ጴንጤ ከመሆን ውጭ ምን አመጣለሁ? ወገኖቼ እግዚአብሔርን አታግዘውም። እግዚአብሔርን በመቃወም ፈቃዱን ልትቀይር አትችልም። የእግዚአብሔር የዘላለም ምክሩ ቅዱሳን ወይም ክርስቲያኖች የክርስቶስ የአካል ብልቶች እነርሱ በፊቱ በእግዚአብሔር ፊት 24 ሰዓት 365 ቀን እግዚአብሔር በክርስቶስ ፍጹማን ሆነው ሊያያቸው ነው የፈለገው። አንድ ጊዜ ባቀረበው መስዋዕት ቀጥሎ ምን ይላል? ቁጥር 10 በዚህም ፈቃድ በማን ፈቃድ መሰረት? በአብ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ መቼ? አንድ ጊዜ ፈጽሞ በማቅረብ የቀድሙስ ሁሉ ጊዜ ይቀርባል። ለምን? አንድ ጊዜ በመቅረብ አንዴ ለዘላለም ነጽተው ቢሆን ኖሮ ማቅረብ ያቆሙ ነበር። እኛ ግን አንዴ ቀርቦ ቆመዋል። ለምንድን ነው አንዴ ቀርቦ የቆመው? አቤት አንዴ በቀረበው የመቼ የዘላለም ፍጹማን ስለሆነ አይጫወትብህ። ለዚህ ነው ጭንቅላት ላይ የመዳን ራስ ቁር አድርገህ የተባልከው። ችግር የለውም። እዚህ ጋር የጽድቅ ጥሩር ድካም ሊኖር ይችላል። የወንጌል ጫማ ጥሩ የእምነት ጋሻ በዚህ ውስጥ ስትጎድል ሰርቫይቭ ማድረግ ይቻላል። እንደ ልብ ማገልገል አትችልም። ግን ይሄ ከተመታ ሰርቫይቭ አታደርግ። ጭንቅላት ላይ አርግ ያለው ድኛለው የሚል ነው የመዳን ራስ ቁር። እሷን ከመታህ ጠላት መጫወቻ የሚዘምር መጫወቻ የሚጸልይ መጫወቻ እንዲህ ያለ ግን መጫወቻ ነው የምትሆነው። የመዳንን ራስ ቁር ዴሬክ ፕሪንስ እንደዚህ አሉ። ዴሬክ ፕሪንስ የክርስቶስ ቤዛነት በሚለው መጽሐፋቸው ላይ ሁልጊዜም መዳንህን እንድትጠራጠር ከሚያደርግ አገልጋይ ሽሽ ራቅ ነው የሚሉት። መዳንህን እንድትጠራጠር ከሚያደርግ አገልጋይ ራቅ። ምን ሰራለህ? በቃ የፈለገ አስራትን ሊበላ ሌላ አይደለም። መዳኑን ከማያውቅ ሕዝብ አስራት መቀበል ግፍ አይደለም ወይ? መዳኑን ካላረጋገጠ መጽደቁን ከማያውቅ ሕዝብ ግን ብር መቀበልስ ኃጢአት አይደለ እንዴ? ነውር አይደለ እንዴ? መዳኑን ሳትነግረው የመዳኑን ደስታ ሳይለማመድ በመዳኑ ደስታው ሳይቆይ እየቆዘመ እየተከዘ ሁሌ አንተ ጥገኛ ሆኖ ሁሌ አንተን እጅ ጫንልኝ ሁሌ አንተን አድርግልኝ እችን እየተባለ እየተቸበቸበለ መኖር ግፍ አይደል? እንደዚህ አይነቱን ሰው ነው ፌስቡክ ውስጥ ገብተህ መውቀስ ያለብህ። ከቻልክ ደግፈኝ፣ ካልቻልክ ዝም በል። በመከራ ውስጥ በሰይፍ ውስጥ በሞት ወጥመድ ውስጥ ነው እያለፍን የኖርነው። ዛሬም ኤኒ ታይም ዳዊትን ገደሉት የሚል ልሰማ ትችላለህ። አትፍራ፣ ጌታዬን አውቀዋለሁ፣ ወዴት እንደሚሄድ አውቃለሁ። እንጀራ አይደለም እኔ በዘመኔ ሙሉ ቸርች ከፍላኝ አታውቅም። በህይወቴ ዘመን እንደው ላለመዋሸት ኦርቶዶክስ እያለሁ ላለመካድ ያችን ቀሚስ አድርጌ 100 ብር ነው 80 ብር ከፍለውኛል። እችን እያከልኩ የኪስ ግን ሰጥተውናል። ኦርቶዶክስ ባለውለታዬ ነች፣ አልክዳትም፣ አልዋሽም። በተረፈ እኔ በዘመኔ ከናንተ መሃል ብር የሰጠኝ አንድ ሰው በዘመኑ ሙሉ ውለታ አረኩለት የሚል ሰው የለም። ለመሞት ግን ሬዲ ነኝ። በብዙ ሞት ውስጥም አልፌያለሁ። ኤኒ ታይም የሆነ ሰዓት ልሞት እችላለሁ። ግን መዳናችሁን ሳልነግራችሁ በሞት ነው የሚቆጨኝ። መጽደቅህን ሳልነግር በሞት ነው የሚቆጨኝ። ማዝነው ይሄን ታላቅ ደም ለቅዱሳን ለኢትዮጵያ ክርስቲያኖች የሆነውን ይሄን ትልቅ ደም ሳልነግር ዝም ብዬ ብቻ አለ አይዞህ ትሄዳለህ እያልኩ ብኖር
እሱ ነው የሚቆጨኝ። እሱ ነው የሚቆጨኝ። የትም አትሄድም ነው እንጂ ቁጭ ብለህ ብትሄድስ ምን ይመጣል? ብርቅ ነው እንዴ? ትሄዳለህ ትመጣለህ። ምን አለ? ምን አዲስ ነገር አለ? የሁሉ በጌታ ያልሆነ ሰው የሚሄደው ትሄዳለህ ተብሎ ነው እንዴ? በቃ ትሞክራለህ፣ ሲሳካ ትሄዳለህ። አለቀ። ደግሞ መምጣት አለብህ። እንሂድ ይኸው መድኃኔዓለም ቁጥር 10 በዚህም ፈቃድ በማን ፈቃድ? ፈቃድ። እሺ የኔ መዳን በሉ። የኔ ጥያቄ አይደለም፣ የኔ ማመልከቻ አይደለም፣ ፈልጌ አይደለም፣ የአብ ፈቃድ ነው በሉ። እንግዲህ ምህረት ለወደደም ለሮጠም አይደለም፣ ከሚምር ከማን ነው? ከእግዚአብሔር ነው እንጂ። ለምን? በስራ ያልሆነ በእግዚአብሔር ምርጫ የሆነ የእግዚአብሔር ሐሳብ ይጸና ዘንድ። የእግዚአብሔር ሐሳብ ይጸና ዘንድ። ልክ እኮ የሆነ ተሳትፎ አድርገን የዳንን ሁሉ እያስመሰልን የሆነ በጌታ ቤት በቆየን ጊዜ ያደረግናቸውን ነገሮች ሁሉ እየቆጠርን ነው መሰለኝ። እኔ እኮ እንዲያርጌ ነው፣ እኔ እኮ ቤተሰቤ ድሮም እንደዚህ በጌታ ናቸው፣ ተኮትኩቼ ያደኩ ነኝ፣ ተገርፌ። ኧረ ተው። ምህረት ለወደደም ለሮጠም አይደለም። እኔ በህይወቴ በህልሜም በውኔም የጴንጤ መድረክ ላይ ቆሜ ያገለግላለሁ ብዬ አስቤ አላቅም። እኔ ነጠላ አደራረጌ ራሱ አስፈሪ ነበር። እቺን አክዬ ቀጫጫ ሆኜ ማንም የማይቀርበኝ ሰው ነበርኩ። ማን እኔን ለመንካት የመጣ እንትን ካለ ሙሉ ሰንበት አሮጊት ሁሉ ነው የሚወጣው። በሉ አንትላቸዋለሁ፣ አዘምራቸው። አንመካም በሉላለሁ። ሰውየው ክላሽ ይዞ ቆሟል። አንመካም በጉልበት ፈርቶኝ ይሄዳል፣ ሳይነካኝ ይሄዳል። የጴንጤ ሬሳ ቆፍሬ ያስወጣው ነው አውጡ ብዬ። ቀብረው ሲሄዱ መቀበሪያ ሲያወጡ መጡና መድኃኔዓለም ቀብሮብን ሄዱ። የዛን ጊዜ 15 ዓመት ልጅ ነኝ። ነጠላ አድርጌ አውጣው። እንዴት ለዛይዝ ወይ ግር ምንድነው? ጴንጤዎች ቀብሮ አውጡ። ፖሊስ መጣ ክላሽ ይዞ ምናምን። እንዴት ታወጣ? ይቀበራል ምናምን አለ። ዘምሩ አልኩ። አንመካም በጉልበታችን። አንድ ጴንጤ በዘመኔ ሙሉ መስክሮልኝ አያውቅም። ማንም እኔን ወደ ወንጌል ለማምጣት ባለውለታ የሆነ ወንጌላዊ የለም። ጌታ ራሱ ከነቀሚሴ ነው ጉድ ያየሁት፣ ከነቀሚሴ ነው ብርሃን ይወጣልኝ። ስለዚህ ከሆነ ከስነ መለኮት ሸምጥጫ ያመጣሁት አይደለም። እና ወገኖቼ ይሄን አንድ ሰው እዚህ መሃል አንድ ፈላሻ ቢኖር ወማ አንድ ዕብራዊ ወማ አንድ እስራኤላዊ ቢኖር ምለው ይገባዋል ከኛ ይበለጠ። ለምን? መስዋዕት ምን እንደሆነ ስለሚያውቅ። መስዋዕት ምን እንደሆነ ስለሚያውቅ ለአንድ ዕብራዊ ይሄ መልእክት ወዲያው በጣም ፓወርፉል ሆኖ ይሰማዋል። በኢየሱስ ስም አንተ ለአንዴ ለመጨረሻ ድኛለሁ እንዴ ነው የሚለው። ኢትዮጵያዊውን ግን ለማስረዳት አማርኛውን ወደ አማርኛ ቀይረን ምናምን ነው ትንሽ ይከብደናል። በዛ ላይ ደግሞ ኢትዮጵያዊ መልኩን አይቀይርም የሚል ጥቅስ አለ። እሱም ደግሞ የባሰ ጥንካሬ ይሰጣችኋል። እንምጣ ቁጥር 11 ወስማ። እሺ አንድ ጊዜ ኢየሱስን ስጋ በማቅረብ አንድ ጊዜ ፈጽሞ በማቅረብ ምን ሆነናል? ተቀድሰናል። ተቀድሳችኋል። ቅዱሳን ናችሁ። ከዚህ በኋላ የምንቀደሰው ቅዱስ ለመሆን ነው። አሜን። የምንቀደሰው ቅዱስ ለመሆን ነው አይደል? ኧረ ተው ወገኔ። አዎ ወደፊት ቅዱስ መሆን ፈልጋለሁና እቀደሳለሁ ካልክ ቅዱስ አይደለህም። አሁን ቅዱስ አይደለህም። ምንድነህ? ርኩስ ነኝ፣ ጌታ ይርዳኝ፣ እቀደሳለሁ ነው። ኢየሱስ እንደሱ አይልም። እርኩሱ አቤት ወደፊትም ይርከስ ነው የሚለው፣ ቃሉ ነው የሚለው። ለምን? አቤት ያለ ተፈጥሮ የሆነን ህይወት መኖር አትችልም። እርኩስ ከሆንክ ቅዱስ መሆን መቼም አትችልም። ያልተወለደ ድመት ውሻ መሆን አትችልም። እንደ ውሻ መጮም አትችልም። ያለ ኔቸር መኖር አትችልም። ራዕይ ምዕራፍ 22 እርኩሱም አቤት እኛ ብንው ምንድነው ንስሐ ግባ ነበር የምንለው። ኢየሱስ ወደፊትም ይርከስ። ጻድቁ አቤት ወደፊትም ጽድቅ ይስራ። መጽሐፉ ነው የሚለው። እርኩሱም ይርከስ፣ ጻድቁም ጽድቅ ይስራ። ጸድቃቸዋል። ስለዚህ ወደፊት እንጸድቃለን ነው፣ የጽድቅ ስራ እንሰራለን። ቅዱሳን ናቸው። ስለዚህ ወደፊት ቅዱሳን እንሆናለን ነው ወይስ
የቅድስና ልምምድ ውስጥ እንገባለን። ኤክስፒሪየንሻል ሳንቲፊኬሽን እዛ ወንድ ፓስተር የሰጧችሁ እንትን ላይ አለ። ትንሽ ጠቆም አድርጋለሁ፣ ትምህርቱን ሙሉን ባላስተምርም። የቅድስና የተፈጸመች ቅድስና በክርስቶስ ያለች ቅድስና ፖዚሽናል ሳንቲፊኬሽን፣ እሱ አይጨምርም አይቀንስም። ባይብል ስታጠና አይጨምርም፣ ሲያፋሽግ አይቀንስም። የክርስቶስ መቀደስ ለአንተ የተቆጠረበት ማለት እሱ የሚጠቅም በሰው ፊት ሳይሆን በአብ ፊት። ሌላው ደግሞ ብርሃናችሁ በእግዚአብሔር ላይ ይብራ ይላል አይደል? አይልም? አንዳንድ ሰው እኮ የሚጨናነቀው ብርሃኑን ሊያበራ እግዚአብሔር ላይ። እዛ ጋር የበራልህ ክርስቶስ ነው፣ እዛ ጋር የሚታይልህ ክርስቶስ ነው። እንዴ ፊትን ደብቅ። ብርሃናችሁ በማን ላይ ይብራ ነው የሚለው? በሰው ላይ። እሱ ያ ከተቀበልከው የቅድስና ዘር የተነሳ ምትለማመደው ሰው ላይ እንግዲህ ስለተወለድክ የዛ ቤተሰብ አባል ስለሆንክ ዘሩን ስለተካፈልክ ሰው ላይ ኤክሰርሳይዝ ታደርጋለህ። እንዴት እንደምቀደስ አሳያለሁ ብለህ እሱ ኤክስፒሪየንሻል ሳንቲፊኬሽን። እሱ በሰው ሁሉ ፊት ነው ብርሃን የሚበራው። እንደዛም ሆኖ ወደ ሙላቱ አይመጣም። እዚህ መሬት ላይ እስካለን ድረስ የሆነ መቼስ ማናስበው ነገር ይገጥመናልና ወደ ሙላቱ አይመጣም። የመጨረሻው ፍጹማዊ ቅድስና ወይም አልቲሜት ሳንቲፊኬሽን ነው። እሱ ስንሞት ነው። ልክ ከሞትን ቀን ጀምሮ አንመኝ፣ አንጣላ፣ አንዋሽ፣ ቸርች ውስጥ ግርግር አንፈጥር። ልክ ድብን ስንል ያን ጊዜ አልቲሜት ሳንቲፊኬሽን ውስጥ እንገባለን። በትንሳኤ ደግሞ ይጸናል ማለት ነው። ይሄኛውን እንሄድ። ቁጥር 11 ሊቀ ካህናት ሁሉ፣ የድሮ ሊቀ ካህናት ማለት ነው። መጣ ወደዚህኛው ሊቀ ካህናት ሁሉ እለት እለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቁጭ ብሏል። ምን ብሏል? ቆመዋል። ምን ማለት ነው? ስራው አያልቅ፣ ስራው ማያልቅ ነው። አበበ የሚባል ሰውዬ ኃጢአት ሰራዋለ። የሆነች በጋ መጣና አረድ ደም አስረጨ። አቤ ወደ ቤቱ ሲመለስ ሰውየው አይቀመጥም። ለምን? አቤ ተመልሶ እንዳይመጣ ያውቃል። አይቀመጥም። ይሄድና ልክ እንዲህ ሲወጣ ሮዛ የምትባል ልጅ ያያል። ኢየሱስን ትስ አትመኝም እኮ ኃጢአት አስብ። መጽሐፍ ላይ የባልንጀራ የሆነውን አህያውንም ቢሆን አትመኝ ይላል። በዚህ ዘመን አይሱዙ ምናምን እንደማለት ኤፍኤስአር ምናምን ምንድነው ሲኖትራክ ምናምን አትመኝ ይላል። ሰውየው የማይበላ አህያ ተመኝቶ ለመስዋዕት የሚበላ በጊዜው ሄደ። እንደው ምን ይሻለኛል አይኔን ዛሬ አይኔ ደና ነበር እያለ አምጥቶ ያስረጫል። ሰውየው ካህኑ ኃጢአትን አንዴ ቅድም ያመጣው በግ አንዴ ሰውየውን የዘላለም ኃጢአት ስለማያስወግድ ሊቀ ካህኑ ቆሞ ነው የሚጠብቀው። አያቤ አቀረብከው ትመለሳለህ፣ አሁን ትመጣለህ። ስለዚህ እግዚአብሔር ይወላችሁ በመገናኛው ድንኳን ደጃፍ ላይ ስሩ ያላቸው ዕቃዎች አሉ። ገበታው አለ፣ መሰዊያው አለ። እንደዚህ ነገር ወንበር ስሩ አላለ። ማንም ሰው መቀመጥ አይችልም። ይሰማል? ወንበር የለም። ኤሊ ትዝ ይላችኋል? ኤሊ ወንበር አሰራለህ። ወንበር አሰርቶ ተጎለተ ቁጭ አለ። መገናኛው ድንኳን በራፍ ላይ አሟሟቱንም እናውቃለን። ኢየሱስ የሚሰራውን ስራ ቀድሜ ልስራ ሲል እግዚአብሔር ገለበጠው፣ አንገቱን ሰብሮ ገደለው። መጽሐፉ አንገቱ ተሰብሮ ሞተ ነው። የሆነ መልአክ መጥቶ እንዲያርጎታል። ፊልም ላይ ታያላችሁ። ምን ነው ቢሉ መቀመጫ ስራ አልተባለ። ሁሉም እዛ ጋር ያለው ነገር ስትመላለስ እድሜ ዘመንህን በሙሉ እግዚአብሔር ከእስራኤል ልጆች መሃል ለይቶ እንዳያጠፋ አንተ ስትመለስ ሌላው ይመጣል። አንተ ስትወጣ ከበደ እንትና ይቀጥላል። ሁል ጊዜ እያቀረበ ቆመዋል። እርሱ ግን አንቡልኛ ቁጥር 12 እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም፣ እስቲ ደህንነት የዘላለም ነው በሉኝ በእናታችሁ። የዘላለም ሕይወት አይጠፋም በሉኝ በእናታችሁ። አንድን መስዋዕት ለመቼ? ለዘላለም አቅርቦ በእግዚአብሔር ቀኝ ምን ሆነ? ተቀመጠ። ጨረስኩ ማለት ነው። ጨርሻለሁ። ማለት የዘላለም ሕይወት ለቅሶ፣ ሲኦል፣ ስሞት፣ ገሃነም የት ነው መጨረሻ የሚል አቁሙ። አሁን ጌታ እኔ ባንተ አምናለሁ ግን ሲኦል ምናምን ያል ስትመጣ ቁጭ ብዬ ነው የምታገኘኝ። ምን ማለት ነው? ይሄን ኬዝ ምን ብያለሁ? ጨርሻለሁ። ተቀመጠ ማለት ስራችንን ጨርሷል፣ አለቀ ማለት ነው። ተፈጸመ ብሎ ይጮህም ሲያሾፍ አይደለም።
ወይ ኑዛዜ ምንድነው መጨረሻ ሰው ማቃሰት አይደለም። ተቀመጠ። አሁን እሱ ጋር የምትሄደው የኃጢአት ስርየት ለመቀበል አይደለም። ስትደክም ለምንድነው ወደሱ የምንሄደው? አቤት ደከምኩ በአፍጢሜ ተደፋው። እኛ ወንዶች ጺም ስላለን በአፍጢማችን ተደፋን። ሴቶቻችሁ ደግሞ በአፋችሁ ተደፋችሁ። እኛ በአፍጢማችን ተደፋን። ከዛስ በኋላ መጣን፣ ኢየሱስ ጋር መጣን። ምን ፍለጋ? አቤት ስርየት እንዳትሉኝ፣ በድያለሁ ስርየት እንዳትሉኝ። ለምን? አንድን መስዋዕት ለዘላለም አቅርቦ ቅድም በእግዚአብሔር ፊት ፍጹማን አያደርግም አይደል? ይሄ ምን አድርጓል? ፍጹም። ህሊናን አያነጻም አይደል? ይሄ ህሊናችንን ምን አድርጓል? አንጽቷል። ከዚህ በኋላ ለዘላለም የቀረበ ስርየት ስለሆነ ምን የለም። እዩ ሂዱ በንባብ እንጨርሰው። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ታዲያ ምንድነው የሚሰራው እዛ? ጠላቶቹ የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል ቁጭ ብሎ። አሁን የሚጠብቀው ያንተን የኃጢአት ስርየት ጉዳይ ሊፈታ ሳይሆን ቁጭ ያለው ጠላቶቹን ከምኑ በታች እስኪያደርግ ነው? ከእግሩ በታች ለማድረግ እየጠበቀ። ጠላቱ እንዳትሆን፣ ይሄን መስዋዕት እንዳትቃወም፣ ጠላቶቹን ሊያደቃቸው ቁጭ ብሎ እየጠበቀ ነው። አንድ ሁለተኛው ደግሞ ልጆቹ እነዚህ አንዴ በቀረበ ስርየት የተቀበሉት እንደሚደክሙ ያውቃል። እንደሚደክሙ ስለሚያውቅ ስርየት እንዳይሰጣቸው አስተስሪው ጨርሷል። የባለፈው የሚመጣውን የዛሬውን ኃጢአታቸውን አስተስሪው ጨርሷል። ከዛ ድካም የሚወጡበት ግን ሌላ ደግሞ ነገር አለ። እሱ የሚገኘው እሱ ጋር ሄደን የምትቀበለው። ስርየት ብለህ እንዳትጠጋ፣ በስርየት ጉዳይ ስራ ጨርሶ ቁጭ ብሏል። በየቀኑ አንተ አልማዝን አየለችም ባየ ቁጥር እሱ አሁንም አይተመጣው በቃ ስርየት ሰጥቻለሁ። አሁን ደግሞ ሆነ ሰው ተናግሮ አናገረኝ ምላሴ እንትን አለ። በቃ ስርየት ሰጥቻለሁ። ጳውሎስ እንዲህ አለ፣ እንዲህ ከሆነማ ሁሉ ጊዜ መስዋዕት ሊሆን ያስፈልገዋል። ያው እዚሁ ላይ እንዲህ ከሆነማ በየጊዜው ክርስቶስ መስዋዕት ሊያቀርብ ይገባዋል። እንደሱ አይደለም ነገርየው። አንደኛ ጠላቶቹ አሉ ከኛ ከአካሉ ውጭ ሆኑ፣ እነሱን ከእግሩ በታች እስኪገዛ እስኪቀጠቅጥ እየጠበቀ። ለምን? ቁጥር 14 አንድ ጊዜ በማቅረብ የሚቀደሱትን ወይም ቅዱሳንን ክርስቲያንን አማኞችን ቤተ ክርስቲያንን ማለት ነው የዘላለም ምን ፍጹማን። እስቲ የዘላለም ደህንነት ተቀበልኩ ባሉ። ማርቆስ ወንጌል ላይ እንደተጻፈ ምን ይላል? ይህን ለዘላለም ደህንነት የሚሆነውን ወንጌል በእጃቸው ሰጣቸው ይላል። ለዘላለም ደህንነት የሚሆነውን ወንጌል በእጃቸው ሰጣቸው። ለዘላለም ደህንነት የማይሆን ወንጌል ይዘ ወንጌል ስርጭት አትውጣ። አምጥተ የሰውን ከሃይማኖት አፈናቀለህ አምጥተ ቸርቹን ለመሙላት አስራት ለመሰብሰብ ከሆነ ተሳስተናል። መዳናችሁን ያላረጋገጣችሁ አልዳንክም እዚህም ከመጣ ካለ ተመለስ። እንዴ እኛኮ አትድኑም እንዲያርጉ ተብሎ መቼም እንደማንድን ስናቅ ነው የመጣ ነው። እዚህም አትድንም ካልከኝ እንዴ የሞቃል አይደል? የተደላደ በፌስታል የተወጠረ ቸርች ውስጥ ከመጣመልክ እዛ እናቴ ደወሉ ጪሱ ምን ዋላ እንዴት የሚያምር ውብ ካቴድራል አለ። እዚህ በየሰፈሩ እንትን ከምትል ምንድነው ልዩነት? ምን ማረጋገጫ ይዘ ነው? ምን ዋስትና ይዘ ነው? እንዴ ለመበላት ነው እንደ መጣው? መዳናቸውን ካላወቁ ሰዎች ብር መቀበል አይቻልም። መጽደቁን በጸጋ መዳኑን ከማያውቅ ሰው መቀበል ነውር ነው። ምን ማለት ነው ይሄ? እዩ ቁጥር 14 አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን። የእሁድ ነው? የኮንፈረንስ ሰሞን ነው? የዘላለም ፍጹማን ይሆናሉ አድርጓቸዋልና። ማን ይመስክር ለዚህ ምስክር? ለምን ፓስተሮች ይመስክሩ አይልም እግዚአብሔር? ስለዚህ ነገር ደግሞ ቴዎሎጂያን ይመሰክሩልናል ለምን አይል? አያምናቸውም እግዚአብሔር አያምናቸው። ፓስተሮች ይመስክሩ ቢባል ፓስተሮቹ ምን እንደሚሉና ቃ ምንድነው? ኢንፋክት ሃሌሉያ ይሄ ምንድነው? ቪውስ ምናምን እያሉ ግራ ያጋቡናል። የኛ ቸርች እንዲህ ነው የምታምነው እነሱ ካልቪን አርሚን እያሉ ግራ ያጋቡሃል። አያምናቸው እግዚአብሔር እኛን አያምና። ፕሮፌቱ ብትለው ምንድነው ይሄ ዘላለም መዳን ይላል። የዘላለም መዳን እኔ እዚህ ጸለይኩበት አለ በዚህ ነው መቀባ ነው የሚል
ገብቷል? ማንንም ምስክር አይጠራም። ሐጂውንም ሸከናውንም ጳጳሱንም አያምናቸውም። ስለዚህ ታላቅ መዳን በልጁ ስለተፈጸመ የዘላለም ስርየት ማን ይመስክር? ማን ይመስክር? ማን ይመስክር? ማን ይመስክር? አቤት ማን ይመስክር? መንፈስ ቅዱስ ደግሞ ስለዚህ ይመሰክርልናል። ምን ብሎ? ከዚያ ወራት በኋላ ከነሱ ጋር መገባው ኪዳኔ ነው ይላል ጌታ። በልባቸው ጌና እኖራለሁ፣ በልቦናቸው ጽፏለሁ። ይሄ በዓለ ሃምሳ ነው። መንፈስ ቅዱስ ወርዷል፣ በልባችሁ ገብቷል። በቃ ሕጉ በልባችሁ ተጽፏል። ቁጥር 17 ብሎ ከተናገረ በኋላ ኃጢአታቸውንና አመጻቸውንም ደግሜ አላስብም ይላል። እሺ አያስብም ከዚህ በኋላ ላለው የነዚህም ስርየት ባለበት ዘንድ ከዚህ ወዲህ ስለ ኃጢአት ማቅረብ የለም። የለም በሉ። የለም አለቀ። ስለ ኃጢአት ብትል የለም፣ እንዲህ ብትል የለም። ቁጭ ብሏል ጨርሶ። ስትደክም አንድ ነገር አርክ። ምህረትንና ጸጋን ለመቀበል ወደ ጸጋው ዙፋን መቅረብ። ምህረት ምንድነች? ስርየት እንዳትለኝ። እረ ስርየት አይደለም፣ ደም ሳይፈስ ስርየት የለም። ምህረት እንደሱ አይደለም። ምህረት ምንድነች? አሁን አንደኛ ጠላቶቹን ሊቀጠቅጥ ቁጭ ብሎልሃል። የኔ ጌታ ይመጣል፣ ይፈጫል፣ ይቀጠቅጣል፣ ያደቃቸዋል። እነርሱን ሊበቀል እኛ ደግሞ ልንገረምበት ጌታ ይመጣል። ሌላው ደከምክ፣ ዛልክ እንደዚህ እንዳትል። መቼ? ጌታ ሆይ አንድ ቀን ስበረታ እመጣልሃለሁ፣ ሰው ሆኜ እመጣልሃለሁ፣ ወደ አንተ አልመጣም አትበሉ። ሮጠና በተቸገርክበት ነገር፣ በተበላሸበት ነገር ሮጠና። ኢየሱስ ሸክማችሁን አራግፋችሁ ኑ አላለም። ወደ እኔ ኑ ታርፋላችሁ አላለም። እኔም አሳርፋችኋለሁ ነው ያለው። ማንም ሰው በዘመኑ ማለት ነው፣ ወይም እዚህ ውስጥ የትም ቦታ ማንም ሰው ማንንም ለመኮነን የሚሆን የራሱ ብቃት የለውም። ይሰማል? ማንም ሰው አትረቢም፣ አትረባም፣ ሰምቼ የለ አንተን ታሪክ እረ ምናምን አይበል። ና ስትዝል ስትደክም እዚህ ምድር ላይ ብዙ ተግዳሮት አለ። ስታልፍ እንደዚህ ሁን። ቁጥር 14 ምዕራፍ 4 ቁጥር 14 እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት። ለምንድን ነው ሊቀ ካህናት የማይለው ትልቅ የሚለው? ብዙ ጊዜ ሰው ሲመጣ ምን ብሎ ነው? እኔ ኃጢአቴ ከሰማይ ሰማያት አልፋለች፣ ኃጢአቴ ከራሴ ጸጉርን በጣም ነው የምትበልጠው ጌታ ሆይ። ብዙ ሰው እኮ ንስሐም ላይ ይዋሻል ማለት የሚያወራው የክብር ጌታ ፊት እንደሆነ አያውቅም። ሁሉም በሚያውቅ አምላክ ፊት እንደሆነ አያውቅም። የራስ ጸጉርን ቆጥረው ታውቃለህ? የሰራውን ኃጢአት ስትቆጥረው 3 ወይም 4 ነው የሚሆነው። አንተ ከራስ ጸጉሬ ትበልጣለች። እዛው ራሱ ሌላ ኃጢአት ትጨምራል። ሰው ፊት፣ ባለስልጣን ፊት ምትቀባጅር ይመስላል። የምታወራው የእግዚአብሔር ልጅ ፊት ነው። እንደ ጴጥሮስ በቃ ግጥም ጌታ ሆይ እኔ ኃጢአተኛ ነኝ፣ ከታንኳይ ውረድ፣ በቃ አለቀ። የምንድነው ወሬ ማውራት? አንዳንዱ ይከሽነዋል አማርኛውን። እግዚአብሔር በቃ አማርኛው ለማትሪክ የሚሆን አማርኛ አለ፣ ማትሪክ መስሪያ የሚሆን አማርኛ። እግዚአብሔር ሆይ አንድ ቦታ ላይ ትንሽ አጭር የንስሐ ጸሎት አድርጌ ስጨርስ ሰውየው ተነሳ። ወገኖቼ እንደዚህ አይደለም መንገባው፣ ንስሐ ጠለቅ አድርገን ነው መንገባው አለ። እስቲ እንግዲህ ጠለቅ አድርገን እንደዚህ ምን አይነት ይሆን ጠለቅ ያለ ንስሐ ብዬ መዝማት ጀመርኩ። ከዛ በኋላ አማርኛ ነው የሚከሽ። እግዚአብሔር ሆይ ልባችን እንደ ጨርቅና ቀሚስ የተቀዳደደ ልባችንን አለ። በቃ እንደዚህ ነገሮች እንደምንትስ የሆነ ምናችን ይላል። ይሄ ሁሉ ዝባዝንኬ አያስፈልግም። ክሸናው ለቀደም እንዳልኳችሁ ለማትሪክ እሱን ካለፍክበት ይበቃል። በተረፈ እንደሱ አይደለም ነገርየው። ንግግር ማሳመርም አይደለም። መጀመሪያ ክርስቲያን እዛው ቦታ ላይ ገና ፎልት ሲያረግ ወይም ደግሞ ህሊናው ከሐሳቡ ከመንፈስ ቅዱስ ሐሳብ ውጭ ሲሆንበት እዛው ጋር ነው የሚጀምረው። እዛው ጋር ነው የሚጀምረው ጭቅጭቁ። እዛው ጋር ምስክሩ ማለት ነው። በነገራችን ላይ መንፈስ ቅዱስ አማኝን አይወቅስም፣ ዓለምን ይወቅሳል፣ ለአማኝ ግን ይመሰክርለታል።
ይሰማል። ዓለምን ስለ ኃጢአት ይወቅሳል፣ እርሱም በእኔ ስለማያምኑ ነው። እኛንሳ መንፈስ ቅዱስ ለመንፈሳችን ይመሰክርልናል። የሆነ ድምፅ ከሰማ ፑ አትረቢም ምንትስ ፑ የሚል ከሰማ እሱ አይደለም። መንፈስ ቅዱስ ሮንግ ነው ብሎ ዊትነስ ነው የሚሰጠው፣ ምስክርነት ነው የሚሰጠው። መንፈስ ቅዱስ ለመንፈሳችን ይመሰክራል። ዓለምን ግን ስለ ኃጢአታቸው ይወቅሳል፣ እሱም ስለ ዘሞቱ ነው፣ ስለ ሰከሩ ነው፣ ስለ ተደባደቡ ነው አይልም፣ በእኔ ስለማያምኑ ነው ይላል። እዚህ ጋር ስንመጣ ምዕራፍ 4 ምን እናርግ? ትልቅ ነው በደሌ፣ ሁለተኛ ልመጣም አንድ ቀን እመጣለሁ ለምትሉ ኖ ኢየሱስ ትልቅ ነው። ምን ይላል? በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን በግዕዝ በአማርኛ እምነታችንን እንጠብቅ። ለምን? ይሄን ያስተማርኩን የሚያስጥል ሰው አሁን ታገኛለህ። ጸንተ ያዘው ትልቅ ሊቀ ካህናት እንዳለ የሚያስጥል በሽ ነው። ጳውሎስ እንዲህ አለ፣ በሕግ ትጸድቃላችሁ መልካም ሥራ ካልሰራችሁ አትጸድቁም የሚሏችሁ ሰዎች በጣም ይፈልጓችኋል። የሚፈልጓችሁ ግን በውጭ ላይ ያስቀሯችሁ ነው። በውጭ ብስጭት ብሎም እንዳለ ታውቃላችሁ አይደለ? ተገረዙ ነው ያሏችሁ። አዎ ራሳቸው ይቆረጡታል። ምንድነው? ምን ይቆረጡ? ምናችሁ ይቆረጡ? ምን ነበር የሚለው ጥቅሱ? አይ ጸሎት ላይ ሰው ስለሚጠቀምበት ነው። ምንድነው? የሚያውኳችሁ ይቆረጡ ተብሎ እንደጻፈ የሚያውክ መንፈስ ይቆርጠዋል። አይ ኖ እነሱ አይደለም፣ ሰውዬ ነው፣ መንፈስ አይደለም፣ ሰውዬ ነው። ኮት አድርጓል፣ ሸሚዝ አድርጓል። የት ነው ያለው? ቸርች ነው። ምን አለ? ሕግን ካልጠበቃችሁ ትጸድቁ ዘንድ አትችሉም ብለው እንዳወኳችሁ ሰማን። እነዚህ የሚያውኳችሁ ተገረዙ የሚሏችሁ ራሳቸው አቤት ይቆረጡ። አዲሱ መደበኛ ትርጉም ራሳቸው ከስር ይጎንድሉት ይላል። ላይ ሸለፈቷን ካልተገረዝክ አትድንም ነው ያለ። አዎ እሱ ራሱ ከስር ይቆረጠው እስቲ ካጸደቀው። አቤት የጳውሎስ ቁጣ፣ አቤት የጳውሎስ ብስጭት። እግዚአብሔር ትንሽዬ ከጳውሎስ ስጠን፣ ለኔ ስጠኝ ይፈልጋል። እና እንደዚህ ይላል። ምን እናርቅ? ይኸውላችሁ በብሉይ ኪዳን እግዚአብሔር ለኃጢአተኛው እስራኤል እንዲያለ ወደ መገናኛው ድንኳን ጋር ሲቀርብ እግዚአብሔር ሙሴን እንዳለው ወደ ቅድስቱ የሚወስደው መጋረጃ ቁመቱ ረጅም ይሆናል። ረጅም ደግሞ ወፍራም እና መሃሉ ክፍት ያልሆነ ድፍን። ለምን? የሚመጣው ሰውዬ እኔ ትልቅ ነው ያለ ሲመጣ ትልቅ መጋረጃ ያለ ገብቷል። ውስጥ ያለው ካንተ ጋር ሰላም የሚሆነው መጋረጃ ስላለ ነው። ትልቅ መጋረጃ ሳትፈራ ቀረብ ነው ሐሳቡ። ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን እምነታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ይሰማል? የማይራራልን ሰው ነው። በድካም የማይራራልን ምን የለንም? ሊቀ ካህናት የለንም። አባ ባለፈው የሆነ ሰው አይቼ ተመኝቼ ነበር። አይ እንደምን አንቺ እንደው ባለፈውም ተመኘው አልሽ፣ አሁንም አንቺ እንደተመኘ እያለ እንትን አይል። ኃጢአትህን እንኳን ለሰው ለራስህ መልሶ የማይነግር ሊቀ ካህናት ነው ያለው በሰማይ ያለ በደልህን ማለት ነው። በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ምረጡ እናንተ ሌላ ካህን ካላችሁ፣ የኔ ሊቀ ካህን ይሄ ነው። እንግዲህ ታዲያ ለምንድን ነው ስደክም መጣው? ቅድም ምን ብሏል? አንዴ ባቀረበው ያስተሰረየላቸውን የዘላለም ፍጹም ለዘላለም ፍጹም ነኛው። ቅድም ሰው ጋር ተጨቃጭቄ ያው ቅድም ሚስቴ እንዲህ ቅድም ባሌ እንደዛ ቅድም ልጆቼ እንደዛ እና እግዚአብሔር አሁን ፍጹም ነኝ። በእኔ ፊት ፍጹም ነህ። በልጄ ያለቀ ነው እሱ ቁጭ ብሏል። ምንም ይሰራል ስራ የለም። እና ታዲያ ምንድን ነው እንዲህ ደረጃ የተሰጠህ ሰውዬ ግን ይኸው ሰፈር ውስጥ እየተዝረከረክ ስለሆነ ከሱ የሚያወጣ ነገር ደግሞ ሰጠሃለሁ። የኃጢአት ዋጋው አልቋል፣ ዋጋው ተከፍሏል፣ ምትከፍለው የለም። ነገር ግን ይሄንን ኑሮ ደግሞ አንተን ስለሚጎዳ ሰውም ስለሚጎዳ እንደዚህ ሆነ እንዳትቀጥል ደግሞ ከሱም ደግሞ የሚያወጣ ተጨማሪ ነገር አለ። ከፍርድ የሚገላግል ብቻ አይደለም፣ ከተዝረከረከ ኑሮ የሚያወጣም ጸጋ አለ። እሱን ደግሞ ስትደክም ትመጣና ትቀበላለህ። ምን? ሁለት ነገሮች እንግዲህ ምህረትን እንድንቀበል እዚህ ስርየት አይደለም። ምን? ምህረትን እንድንቀበል። አንደኛ ዮሐንስ ምዕራፍ 1 ላይ ያለው ስርየት ይሄ እንዳይመስልህ። ፓስተር ያስተምራል፣ እሁድ ነው መቼ እንደሆነ ያስተምራቸዋል። ይሄኛውን እዩ፣ ምህረት እንድንቀበል። ቀጥሎስ በሚያስፈልገንም ጊዜ። መቼ ነው የሚያስፈልገን?
የሚረዳንን ጸጋ ካለ እርዳታም ያስፈልገን መቼ ነው እንዴ? እናካ የሚረዳንንም ጸጋ እንድናገኝ ወደ ጸጋው ዙፋን በምን እንቅረብ? በእምነት። ምን ለመቀበል? ምህረት ለመቀበል እና የሚረዳንን ጸጋ ለማግኘት ወደ ጸጋው ዙፋን እንቀርባለን። ደከምኩ፣ ዛልኩ፣ ተናግሮ አናጋሪ አናገረኝ፣ ክፉ ካፌ ወጣ፣ ጸጸተኝ፣ ባላልኳ ወዘተ አልኩ፣ አምሮይ ምናናል። ያን ጊዜ ምን ፈልጋለሁ? ጌታው 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 ልጅ ተበላሽውልህ፣ ልጅ ተበላሽውልህ። ጌታ ሆይ የሚረዳኝ ጸጋ ምንድን ነው የምጠይቀው? ስርየት ስጠኝ ካልኩት ምን ይላል? አንተ ልጅ መቼ ነው የሚገባ? አንድ ጊዜ አቅርቦ ተቀመጠ። ከዚህ በኋላ ለኃጢአት ስርየት የሚቀርብ ምንም ነገር የለም። አንዴ የቀደሳቸውን የዘላለም ፍጹማን አድርጓቸዋል። አሁን ራሱ ማወራ ፍጹም ስለሆንክ ነው እንጂ ፍጹም ባትሆንማ መቼ አናግርህ ነበር። አሁን ማወራ ፍጹም ስለሆንክ ነው። እና አሁን የሚያስፈልግ እዚህ ሰፈር እየኖርክ ሰፈሩን መስለሃል እና የሚረዳህን ጸጋ መጀመሪያው ምህረት እንድንቀበል። ምህረት ምንድነው? ምህረት ምንድነው? ምህረት ለምሳሌ ምህረት ከህይወት ይበልጣል፣ ምህረት ከህይወት ይሻላል። ምህረት ምንድነች? አቅም ማለት ነው። ቀላል ትርጉሙ አቅም ማለት ነው። ለምሳሌ አሁን ማገለግላችሁ በእርሱ ምህረት ነው። ገብቷችኋል? መጽሐፍ ቅዱስ ነው እያስተማርኩ ያለሁት፣ ፊሎሶፊ አይደለም። እና ግን በእርሱ ምህረት ነው። የምትጾመው በምህረት ነው፣ የምትወጣው በምህረት ነው፣ የምትገባው በምህረት ነው፣ የምትለብሰው በምህረት ነው። ምህረት ማለት ሰርቫይቭ እንድታደርግ የሚያደርግ የእግዚአብሔር አቅም ማለት ነው። በሌላ ላስረዳችሁ። አንድ ሰው ታሞ ሆስፒታል ተኛ። ሆስፒታል ታሞ ሲተኛ ድሮ ይበላ ነበር፣ አሁን መብላት አይችልም። ድሮ ቆሞ ሄድ ነበር፣ አሁን ቆሞ መሄድ አይችልም። ድሮ ብርቱ ነበር፣ አሁን ዝሏል። አይደለም? ሄዳችሁ እንደምትሉት እግዚአብሔር ስርየቱን ይስጥህ ይባላል? አይባልም። ከኃጢአት ጋር ግንኙነት የለውም። ምህረት ደከምክም አልደከምክም ሁሌ ያስፈልግሃል። እና አሁን ደከመህ ነው፣ ስለዚህ ምህረት መቀበል አለብህ። ለብርታትም ምህረት ያስፈልግሃል። ለዚህ ትሄዳለህ። በሽተኛው ምን ትለዋለህ? እግዚአብሔር ምህረቱን ይስጥህ። ምን ማለት ነው? ኃጢአትህን ያስተሰርይልህ ማለት ነው። ምህረቱን ያውርድልህ ምን ማለት ነው? አትበላም ነበር፣ እግዚአብሔር እንድትበላ ያርግህ። ተኝተህ ነበረ፣ ቆመ መሄድ ማለት የድሮውን ወደ ድሮ እንዲመልስህ አቅም ይስጥ ማለት። ለዚህ ዛልኩ፣ ደከምኩ፣ ወደቅኩና ምንድነው ምህረት? እግዚአብሔር ሆይ ተልፈስፍሻለሁ፣ ልቆም፣ ቁርጭምጭሚቴ ላልቷል፣ አጽናልኝ። እኔ መሰለ ልጅ እንደዚህ ነው ስትለኝ የት ጋር ተገኘውልህ መሰለህ? እግዚአብሔር ሆይ ከዚህ ጉድ የሚያወጣ ጸጋና ምህረት እንቀበላለን። ይሰማል። መንፈስ ቅዱስ ስደክም ጥሎኝ ይሄዳል አላችሁት። እንዴት ነበር መጀመሪያ የተቀበልከው? ጳውሎስ ሕግን ለመጠበቅ ሲጨናነቁ ያነሳው ምሳሌ እቺን ምሳሌ ነው። ምን አለ እንዴ? ገላትያ 3 ምን አይነት ማታስተውሉ ናቸው? ሪማይንድ ያረጋቸው ምን ያን ጊዜ መንፈስ ቅዱስን የተቀበላችሁት እግዚአብሔርን በመካከላችሁ ተአምራትን የሰራው ሕጉን ስትጠብቁ ስለነበረ ነውን? እና እንዴት ነበረ? ምንም ትዝ አይላችሁም? የትላንቱን የሚረሱ። ቀጥሎ ምን አለ? ያኔ እኮ መንፈስ ቅዱስን የተቀበላችሁት እግዚአብሔርም ተአምራት በመካከላችሁ የሰራው እኔ የሰበኩላችሁን ቃል በእምነት ስለተቀበላችሁ። በእምነት በብሉይና በአዲስ ኪዳን ላይ መንፈስ ቅዱስ ብዙ ነገሮቹ አሰራሮቹ እሱ ነው። አሰራሩ ተቀይሯል። አሰራሩን የቀየረው መስቀል ላይ የተፈጸመው ስራ። መስቀሉ ትልቅ ነው። መስቀሉ ላይ የተፈጸመው ነገር ትልቅ ነገር አድርጓል። ምን ጠላት የነበርነውን እግዚአብሔርን አባት አድርጎታል። ከመንፈስ ቅዱስም አንፃር ያን ቅዱስ መንፈስ አሰራሩን ቀየረው። በብሉይ ኪዳን ዘመን ይሄ መስቀል ላይና ትንሳኤ ላይ የተፈጸመው ስራ ሁለት ትልልቅ ስራዎችን በመንፈስ ቅዱስ አሰራር ላይ ቀየረ። አንደኛ፣ በብሉይ ኪዳን ዘመን መንፈስ ቅዱስ በሁሉም እስራኤል ላይ አይመጣም። ዘመን ተሻግሮ በ50 ዓመት አንዴ በ100 ዓመት አንዴ የሆነ ነብይ ላይ ይመጣል። እሱ ነብይ ብርቅ ይሆናል። ሰው ሁሉ ሄዶ ፍርድን ከሱ ይሰማል። በአዲስ ኪዳን ግን ስጋ በዋጋ ስለተገዛ ስጋ በለበሰው ሁሉ ላይ ምን እናፈሳለሁ? መንፈሴን አፈሳለሁ። ምንድነው ይሄን የቀየረው? ምንድነው የቀየረው? መንፈስ ቅዱስ ያው ነው። ምን ቀየረው? ሞትና ትንሳኤው። ሁለተኛ፣ በብሉይ ኪዳን ዘመን ያም የመጣበት ሰውዬ አንድ ሰውዬ ጸባይ ካላሳመረ መንፈስ ቅዱስ ጥሎት ይሄዳል። ሁለተኛ፣ ጸባይም እያሳመረ መንፈስ ቅዱስ ስራውን ሲጨርስ ጥሎት ይሄዳል። ሶምሶም ላይ በሆነ ጊዜ ላይ ይወርድበታል፣ በአህያ መንጋጋ ይጨርሳቸዋል፣ መንፈስ ቅዱስ ትቶት ይሄዳል።
ከዛ ሄዶ የሴት ጭን ላይ ይተኛል። በደንብ አርጋ ጸጉሩን ትሸልተዋለች። የመጣበትም ሰው የሆነ ቅጽበታዊ ስራ ተፈጽሞበት ጥሎት ይሄዳል። በአዲስ ኪዳን ኢየሱስ ሞቷል፣ ተነስቷል። የእግዚአብሔር ልጅ ሞቷል፣ ተነስቷል። አሰራው ተቀየረ። ምን? እኔ ግን እሄዳለሁ፣ አብን እጠይቀዋለሁ፣ ለዘላለም ከናንተ ጋር እንዲሆን መንፈስ ቅዱስን አጽናኙን ይሰጣችኋል። የቱ ጋር ጌታ ሆይ የቱ ጋር ነው የሚመጣው? አንዳንድ ሰው ይታየኛል እዚህ አካባቢ ደመና ያለው አየራ ያለው እሳት ያለው የእሳት ኳስ ሲወረወራ ያለው። ኢየሱስ ደግሞ እንዲያል ነው በውስጣችሁ ስለሚሆን ከናንተም ጋር ስለሚሆን በውስጣችሁም ስለሚሆን ዓለም ስለማያየው እናንተ ግን ታውቁታላችሁ። ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል። መንፈስ ቅዱስ የመጣው ክርስቲያን ሲደክም ሊያጸናውና ሊያበረታው እንጂ ስትደክም ጥሎክ የሚሄድ አበሻ ብቻ። መንፈስ ቅዱስ የመጣው ብርቱ ስለሆንክ አይደለም። እግዚአብሔር ያዳናቸው ልጆቹ ነገ እንደሚደክሙ ያውቃል። ስለዚህ ምን አለ? አይዟችሁ፣ ትቻችሁ ብቻችሁን አልሄድም። ድካም አለባችሁ፣ ውሱነት አለባችሁ፣ ግን ብሄድ ይሻላችኋል። ለምን? እኔ ስሄድ አጽናኙ ይመጣል፣ ለዘላለም ከናንተ ጋር ስለሚኖር። ስለዚህ ምንድነው እሱ? አይተውም። መጽሐፍ የሚለው እኔ ራሴ አልለቅህም ከቶም አልተውም። አንተማ ሞክረ ነበር ለመሄድ ብዙ አስበሃል። እኔ ራሴ አልለቅህም ከቶም አልተውም። የት ልትሄድ ተገዝተ? የት ልትሄድ? ንብረት ሆነ የባለቤቱ ሆነ መንገድ ይረዝማል እንጂ ትመጣታል። ተስበ የትም አትሄዳትም። በዋጋ ተገዝታቸዋል። ለምንድነው? መንፈስ ቅዱስ ሳውልን ትቶ ሄደ። አንድ ሰው አሁን ይሄን ነው የሚጠቅሰው። እንደምን ነው ያኔ ሳውልን ትቶ ሲሄድ ከዛ በኋላ ዳዊት ሳውልን አየና ሄዶ ቤርሳቤ ጋር ሲገባ እንደዚህ ያለ እግዚአብሔር ሆይ መንፈስን ከላይ ላይ አትውሰድብኝ። እስቲ በውስጤ ነው በሉ። ከላይ ላይ አትውሰድብኝ አለ። ለምን መሰላችሁ? ዳዊት ስጋው የራሱ ነው፣ በዋጋ አልተገዛም። ያንዳንድ ግን ስጋ ያንተ አይደለም፣ በዋጋ ተገዝቷል። መንፈስ ቅዱስ ባደራ ይሄን ልጅ ያዘው፣ ተንከባከበው፣ አሳድገው፣ በታዘዘልህ መጠን፣ በፈቀደ መጠን፣ በፈለገ መጠን ቃሉን አብራለት ወዘተ ወዘተ። እንቢተኛ ከሆነ ልከኛ ከሆነ ደግሞ ለሰውየው ይነገረዋል። ለቤዛ ቀን የታተምክበትን መንፈስን አታስመርር ነው እንጂ ጥሎ ካይድም። ተማረረ ማለት ቀጥሎ አብዮታዊ እርምጃ አለ። ጌታ የሚወደውን ልጁን ምን ያደርገዋል? ይቀጣዋል። ምን የመሰለ ኩርኩም አለ፣ ምን የመሰለ ቁንጥጫ አለ። ስለዚህ ከመካከላችሁ ብዙዎች ታመዋል፣ አያሌዎች አንቀላፍተዋል። እንደዚህ ቁንጥጫ አለ። ለምን ሲባል ጌታ የሚወደውን ልጁን ይቀጣል። ጌታ ኢየሱስ አመሰግናለሁ።